ልጆች አቤት ልጆች አቤት ልጆች ምን ይላሉ የተሰኘው ፕሮግራማችን ላይ ነው የምንገኘው ዛሬ ደግሞ ሁለት ሴት ልጆችና አንድ ጎረምሳ ይዘን መጥተናል እንኳን ደህና መጣችሁ እንኳን ደህና ቆያችሁ እንደዚህ ነው የሚባለው እቺ ልጅ ማን ነው ስሟ የሚነግረኝ እሷ ጥበብ አሁን ከዛ ደግሞ እናንተን ማን እንበል ከማን እንጀምር እስቲ ካንተን ጀምር ማን ነው ስም አሜን አክሊሉ ስንት አመቱ ነው 5 5 እንዴ ከነ ምልክቱ 5 ሙሉ እሺ አንቺ 6 አመትሽ እቺ ባለ 6 አመት ማን ነው ስሟ ሄመን ማን ሄመን አንተን 6 እሺ አንቺስ ሀውለት መሐመድ ስንት አመቷ ነው 6 እና 6 12 እና 5 17 አይደል እኔ ስንት አመቴ ነው 16 አይተሳስተሻል ታይ ጥበብ ስንት አመቷ ነው እኔ ስንት አመቴ ነው 36 ውለሽ ግቢ ነው ይገርምሻል አሁን 36ን ሊዝ ነው ቀያኮበኩብኩ ነው ይመስላል እንጂ ውጪ እንገናኛለን ደህና ናችሁ ደህና ነኝ ዛሬ ተጫወታችሁ እንዴ በጣም አልደከማችሁ አይ ደስ ነው ያላችሁ ይመስለኛል ደስ ያላችሁ ነው ይመስለኛል አይደለ ጋስት ሞል እንዴት ነበር ቆይታችሁ ደስ ይላል ወደዳችሁት እሺ ስለዚህ ከማን ጋር እንደመጡ ይንገሩንና ከዛ ወላጆቻቸውን ደግሞ ወደ ውስጥ እንጋብዛለን ከማን ጋር ነው የመጣችሁት አውለትዬ ከማን ጋር ነው ከናቴ ጋር ማን ትባላለች እናትሽ ኢክራም ሸምሱ አሜኒስ ከናቴ ጋር ማን ትባላለች ራሄል እሺ ሄመን ሙሉ ስም ነው እሺ ሄመን ተማሚ ጋር ማን ነው ስሟ ማሚ ነው ስሟ ቀማሚ ስትመጣ እንድትዋወቃታለን ስለዚህ ከናንተ ጋር እንደዚህ እንደቆየ ነው ደግሞ ወላጆቻችሁን እንጣና እናገናኛችሁ ዛሬ ሙሉ ቀን አልተገናኛችሁ ማለት እሺ ወላጆችን ወደ ውስጥ እንጥራ እንኳን ደህና መጣችሁ እንኳን ሰላም ቆያችሁ ውሎ እንዴት ነበር ወላጆች አሪፍ ነበር ሰላም አገኛችኋቸው እንዳስረከባችሁን የመለስ ነው በጣም ደስ የሚሉ ልጆች ናቸው ያላችሁ እናመሰግናለን ስለመጣችሁ ልጆቻችሁ ስማችሁን ቢነግሩንም እናንተን በድጋሚ እንጠይቃችሁና እንተዋወቃችሁ ማን እንበል ከየምን እናት እንጀምር ለምን ስም ስንጠይቅ ማሚ ነው ያለች ስምሽን አልነገረችም ስለዛ ማን እንበል ስሜ ነጻነት ተፈራ ይባላል ነጻነት ተፈራ እንኳን ደህና የማሚ ስም ነጻነት ተፈራ ነው እሺ የመንዬ እስቲ ነጻነት በይ ጮክ በይ አይሰማ ሉላ ይሰማሻል አልሰማሁት ማናት ማሚ ማን ነው ስሟ ነጻነት ጎበዝ ሀፋር ነጻነት ተፈራ እሺ ያሜንስ ራሄል አምባው ይገርምሻል አሜን ሙሉ ስም የጠራውና ድገሚልን ብለን ነው እንግዲህ እሱ ከተራ የሀውለትስ ኢክራም ሸምሱ አወል ኢክራም ሸምሱ በትክክል የጠራችሁ ልጆቻችሁ እንግዲህ ዛሬ በጋስት ሞል በጣም ቆንጆ ቆይታ ነበራቸው ሲጫወቱ ዘና ሲሉ ነበር እነሱን ትንሽ አረፍ እንዲሉ እንላካቸውና ከጨዋታ ስለመጡ ከናንተ ጋር ደግሞ ቆንጆ ጊዜ እናሳልፋለን ልጆች ተመልሳችሁ ትመጣላችሁ እሺ ባባ ወላጆች እንኳን በደህና መጣችሁ በድጋሚ ከልጆቻችሁ ጋር ቆንጆ ቀን ነበርን እየተጫወቱ የተዝናኑ አንዳንድ ጥያቄዎች አንስተን ነበር ወደዛ ከመግባታችን በፊት ግን ቤት ውስጥ ምን አይነት ጸባይ ያላቸው ልጆቻችሁ ሄመን ፈጣንና ተጫዋች ናት ዛሬ ግን ዝም ብላለች ምን ሆነ ደግሞ ሲሆን እንጃ በጣም ፈጣን ተጫዋች ናት ትጫወታለች ቤት ውስጥ የተለየ ባህሪ ያለ ነው ስዕል ትወዳለች ስዕል ትስላለች ያምን ቤቡ እንትን ነው ፈጣን ነው ከሰው ጋር ቶሎ ይገባባል እና እጁንም ቶሎ ነው የሚያወጣው ጎበዝ ተማሪ ነው ይሰቅላል ሰቃይ ነው እሺ ሀውለትስ ሀውለት ዝምተኛ ናት አሃ እቤት ስትሆን እንደዛ ናት ምናልባት ውጪ ሲወጡ አላውቅም ልትጫወት ትችላለች ያው አናቆም እኛ ልጆች ይገርማቸዋል ቤት ውስጥና ውጪ የተለየ አቀላቀል ራሴን ብዬ ነው የጥበብ ደግሞ ቤት ውስጥና ውጪ እንዲሁም ስራ ቦታ ላይ የተለያዩ ባህሪዎች ነው ያሏት ለመጨመር ያው ቤት የተለየች ናት ከጓደኞቿ ጋር ትለያለች ስራ ቦታ ትለያለች
የእናንተ ልጆች እንኳን ትምህርት ቤትና ቤት ብቻ ናቸው። ስራ ሲገቡ ደግሞ እናያለን እንግዲህ ሲያድጉ። ስለዚህ መጀመሪያ ምን ነበር ያደረጉት? ወደ መጀመሪያ አሁንም ከማለፋችን በፊት ቤት ውስጥ ቡና ይፈላል ወይ ሻይ? የምታዘወትሩት ትኩስ ነገር ምንድን? ከአሜን እናት ቡና ሁሌ ይፈላል እስከ 3? አረ እሺ። እኛ ጋር ቡና ነው። አዎ፣ ግን አንድ ሲኒ ብቻ ነው። ሁለተኛ ሶስተኛ ታቆ የለም፣ አንድ ብቻ ነው። እኔም ጋር እንደዛ ሁለቱ ሻይም ቡና ግን እንደዛ እንሷ እንዳለችው አንድ ጊዜ ብቻ፣ ሁለተኛ ሶስተኛ ምናምን የለም። በጣም አሪፍ። ወደ መጀመሪያ እስቲ ቡና ከ1 እስከ 3 ስም አለውና ምን ይባላል? አቦል ሶስተኛው ነው። ከሶስት ጀምረሽ ማለት አቦል ቶና በረካ። አቦል ቱናን በረካ። ያ ምንድነው? አቦል ቱና የአሳ ዘር ቶና አቦል ቶናና በረካ። አመሰግናለሁ የአሜን እናት። በዚህ አጋጣሚ የመጀመሪያ ጥያቄያችን የተጫወቱ ትመጣና ራሴን አመመኝ ትኩስ ነገር ምን ልጠጣ ትላቸዋለች። ነቃ ለማለት ትላቸዋለች። ምን ሚሉ ይመስላችኋል? ሄመን ቡና ትላለች። ቡና ያምን ሻይ ሊሆን ሻይ ይላል። ቡና ሻይ። ወደ መልሶች እንሂድ። የማንም መጀመሪያ ከሄመን ነው የምንጀምረው። ራሴን በጣም አሞኛል፣ ድክም ብሎኛል። ራኔው ነቃ የሚያደርገኝ ትኩስ ነገር ምን ልጠጣ? እስኪ ንገሪኝ። ትኩስ ነገር ነቃ የሚያደርገኝ ነገር ምን ልጠጣ? ሻይ በወተት በኢየሱስ ቻይቲ በገዙ ቻይቲ አለ እንዴ ቤት? ምንዳ ሻይ በወተት ትወዳለች? ትጠጣለሽ ሻይ በወተት? ኧረ ጭራሽ ተታጣከም። ሻይ በወተት አትጠጣም፣ ወተት ብቻውን ነው የምትጠጣው። በቃ ሰበቹና ካፊን ያለው ነገር ደብለቅ ላክቶስን አንድ ላይ ባይ ዘ ዌይ ቻይቲ ቆንጆ ነው እንዴ? ድሬዳዋ አካባቢ ነው የሚጠጣው። እኮ ብሩና ብለሽ ነበር። ሻይ በወተት አለች። ይሄን ሀውለት ምን ትላለች? ሀውለት በጣም ሊደከመኝ ራሴን አመመኝ። የሆነ ነገር ልጠጣበት አይደል? ትኩስ ነገር ነቃ እንዲያደርገኝ። እሺ ምን ልጠጣበት? እስኪ ባንቺ ምርጫ አጃ። ምን ልጠጣ? አጃ። አጃ። ልጆቻችንን በእውነት በጣም እኮ ነው የሚገርመኝ። በቃ መገመት እኮ አይቻልም። እውነት አጃ ይጠጣል እናንተ ቤት? አጃ ትወዳለች? ኧረ እኔ አልሰራም። እውነት ነው። ደስ ይላል። ገና አጥሚት ይላሉ ራሱ አጃ። እኔ ቦንግ በሶ ነበር ማለት ታዲያ ምትምታይ ቀጥ ወደፊት ነው ታዲያ። እሺ የአሜንን እንዴ አሞኛል። ራሴን እንዴ ደክሞኛል። አሜኑ ራሴን በጣም ይዞኛል። እሺ ከመንዳት በፊት ማለት ነው አሜኑ ራሴን ለቀቅ እንዲያደርገኝ ምን ትኩስ ነገር ልጠጣበት? እሺ እኮ ምን ልጠጣበት? እስኪ ንገሪኝ ባንተ ምርጫ። ሻይ ልጠጣበት? አዎ ወተትም ጥሩ ነው። እሺ ከወተትና ከሻይሽ አንዱን ምረጥልኛ። ወተት ልጠጣ? አሜን መልሶት ነበረ፣ ግን ልክ መርገጫው ላይ ሲደርስ ጭራሽ አርግጭ ወደቻ መልስ ላይ ሲደርስ ነው የቀየረው። ጨዋታ ያዘው። ሶስቱም አልተመለሰ። እሱ እኮ ልክ ደርሶ እኮ ልክ ሲል ነው። ሁለተኛው ቻሌንጅ ወይ ደግሞ ልጆቻችሁን የፈተናቸው ምንድነው? ፈንዲሻና ቺፕስ ተቀምጦላቸዋል። አጫዋቻችን አስቀምጣላቸው። ጓደኞቻችሁን ጠርቼ ልምጣ ትላቸዋለች። ልጆቻችሁን በየተራ ለየብቻ ማለት ነው። ስለዚህ ልጆቻችሁ ጓደኞቻችሁ እስኪመጡ ይታገሳሉ ወይስ ይበላሉ? ከሀውለትና እኔ የምትታገስ ይመስለኛል። ቢ ካልተባለች አትበላም። አትቢም ቢም አትላትም። ጓደኞቻችሁን ጠርቼ ልምጣ ነው የምትላት። ምግቡ እንደቀረበ አትነካም። እሺ አሜንስ ይበላል። እሺ ሄመንስ? ሄመንም ትበላለች። አዎ
ልጆች አቤት ልጆች አቤት ልጆች ምን ይላል? ለምን አይተናል እንመለስ። እሺ የመጀመሪያው የሀውለት ነው። ሀውለት ምን ትላለች? ያምራል አይደለ? ደግሞ ያስጎመጃል። ሴት ራሱ ሄመንንና አሜኑን ጠርቻቸው ልምጣ። እሺ ከዚህ ጋር ለተነሽ ሀውለት ይቆርጥች ሀውለት አትበላም ነበር ያለችው እናቷ አልበላች። እሺ ቀጣይ የማንን ነው? እሺ ቀጣይ ደግሞ የሄመንን መልስ ነው። ቁጭ ብለሽ ጠብቂ። ሀሳብ ውስጥም የለም መጠበቅ የሚባለው ነገር። ከዛ እስከ የአይነቱን ያነሳል። ከቅርብ እውነቷን ልጅነት እኮ ደስ የሚለው ይሄ ነው። የመጨረሻው እንግዲህ የአሜን ነው። የአሜን አሜንስ ሲጠብቅ ያው ጠርቻቸው ልምጣ። እሺ ከዚህ ጋር እንዳትነሳ። እሺ አሜኑ ወደ መላመላ ብሏል። የቺፕስ ነገር አይሆንም። ልጆች ሁሉ የሚወዱት ነገር ነው። በአንድ ድምጽ የሚስባቡበት። ሶስቱ በትክክል መልሰው በትክክል የመጨረሻው ቻሌንጅ ደግሞ ልጆቻችሁን የፈተናቸው ምንድነው? ጁስ ቤት ስንሄድ ያታችሁ ከሆነ ብዙ ጊዜ የሚደረግ ቀይ ነገር አለ። ያው ቪንቶ ነው። ልጆቻችሁን ጁስ ላይ የሚደረገው ቀዩ ነገር ምንድነው ብለን ብንጠይቃቸው ምን ቢንቱ ይላሉ አይሉ ጁሱ ላይ የለም እንጠይቃቸዋለን። ግን ጁስ ላይ የሚደረገው ቀዩ ነገር ምንድነው ብንላቸው ልጆቻችሁ ምን ብለው ይመልሳሉ? የሀውለት አታውቀውም አላውቀውም ነው የምትለው ወይስ መልስ ትሰጣለች? አላውቀውም የምትል ይመስለኛል። አላውቀውም ነው የምትለው። እሺ አላውቀውም ነው የሚለው። አላውቀውም ነው የሚለው። እሺ ሄመንም አላውቀውም ነው የምትለው። አላውቀውም ነው የምትለው። ልጆቻችሁ ግን መልስ ሰጥተዋል። ስለዚህ ቢሉ ምን ሊሉ ይችላሉ? ካቻፕ ይላል። ካቻፕ። ሄመንም እንደዛው ትላለች ካቻፕ ነው። ልጆች ምን ይላሉ? የመጀመሪያው የሄመን እዚህ ላዩ ላይ የሚደረግበት ነገር ምንድነው? ይሄ ቀዩ ነገር እዚህ ጁስ ሲታዘዝ ላዩ ላይ የሆነ እንደዚህ የሚያፈሱት ነገር አለ አይደለ? ምንድነው ስሙ? ሎሚ ነው የሚባለው ቀዩ ነገር። በቃ እሷ ጁሱ ላይ ስለሆነ ፎከስ ያደረገችው ሎሚ ራስ ምን ያክል እንደሆነ ረስተዋለች። እሱ በምናውቀው ነው። ቀጣይ የአሜን ነው። እሺ አሜን የሆነ ጥያቄ ልጠይቅህ። ጁስ ስንጠጣ ማለት ነው እዚህ ላዩ ላይ የሚደረግ የሆነ ቀይ ነገር አለ። አታውቀውም? ቀይ ነገሩ የሚደረገው ጁስ ሲጠጣ አላውቀውም። እሱ ስሙን አታውቀውም እንጂ ይደረጋል። እዚህ ላይ ግን ምን ይመስላል? እስኪ ገምት። የሆነ ቀይ ነገር ነው። ቀይ ነገር እንደዚህ እዚህ ላይ በጁሱ ላይ እንደዚህ አድርገው ፍስስ አድርጉበታል ስንጠጣ ጁሱ። ስትሮበሪ ነው የሚባለው። እንደውም አሜን ቆንጆ ገምቷል። ቀይ ነገር እውነቱን ነው። በቃ ስትሮበሪ ነው የሚመጣለት። ስትሮበሪ ብሏል። እሺ የሀውለት ነው የመጨረሻው። እሺ የሆነ ጁስ ስንጠጣ ላዩ ላይ የሆነ ቀይ ነገር እንደዚህ የሚያፈሱበት አለ አይደለ? ምንድነው ስሙ? ካቻፕ። የእናንተ መልስ እዚህ ጋር ነው። አታውቀውም ብላ ነበር የሀውለት እናት። ሀውለትም አልመለሰችውም። ስለዚህ ሶስቱም አልመለሱትም። እሺ ወላጆች ሶስታችሁም እኩል ነጥብ ስላመጣችሁ ወደ ቦነስ ጥያቄ እናልፋለን። የመጀመሪያው የቦነስ ጥያቄያችን የአባታችሁን እድሜ ገምቱ ብንላቸው ልጆቻችሁ ምን
ምን ቁጥር ይጠራሉ ወይ ግምታቸው ምን ይሆናል? ይሄ ጥያቄ ሲመልሱ ልጆቻችሁ የቀረበ ቁጥር የጠራውን ነው እንዲያሸንፍ የምናደርገው። ስለዚህ ልጆቻችሁ አባቶቻችሁ ስንት አመታቸው ነው ቢባሉ ስንት ሊሉ ይችላሉ? 20 ልትል ትችላለች። የአባቷ 20። እሺ አሜን 40 እንቁጭ ላይ ጠራሽ መሰለኝ ዝም ብዬ ሳስበው ሊሆን ነው እኔ አላውቅም። እሺ ሄመንስ? ሄመን 18 ምናምን ነው የምትል 18 20 እና 40 ልጆቻችሁን ይዘናቸው እንምጣ። እኩል ነጥብ ስላመጣችሁ ቦነሱን ጥያቄ እንጠይቃችኋለን። በዛውም ውጤቱን ደግሞ ሰምተን እዚሁ እንሸልማቸዋለን ማለት ነው። በደም ተጫወታችሁ? አሪፍ ነበር። ልጆች ለኛ ሁሉ ጊዜ ስንተኛ ናቸው? አንደኛ። ልጆች ለኛ ሁሉ ጊዜ ስንተኛ ናቸው? አንደኛ። አዎ። እስቲ ግን ልጆችን አንድ ነገር እንጠይቃቸው። አባቶቻችሁ ስንት አመታቸው ነው? 49 49። እሺ ሀውለትዬስ? 40። እሺ ሄመንዬስ? 10። ልጆች ለኛ ስንተኛ ናቸው? አንደኛ። ኧረ አይሰማም። ስንተኛ? አንደኛ። እዛ ጋር ግን ቆንጆ ነገሮች ይታዩኛል። አንቺ አይደል? በእናትሽ ስጪ። ኧረ የሚባል ነገር የለም። ይሄ ምን ይመስልሻል ግን? ከዛ ጋር ነው ስታዩ ጥበብዬ ወይ ይዘሽ ታይዋለሽ? ይዘሽ ብታዩ ይሻልሻል መሰለኝ። ይሄ በደንብ ብታዩ እንዴ ጥሩ ነው። ምን እንደሆነ እንድትነግሪኝ። እንዴ ፕሮጀክተር አለው። እርሳስ ከለር እርሳስ አለው። አዎ መጽሐፍ አለው። ከለሪንግ ቡክ አለው። ምን ያደርጋል ይሄ? የሚያዩትን ስዕል ሊስሉበትና ከዛ ደግሞ መልሰው ላይ ማጥፋት ይችላል። እንደ ድራይ ሬስ ነገር ነው። በጣም ደስ ይላል። ደስ አይልም? ለኔ መሆን አለበት ይሄ ነገር። አይደለም ይሄ ለማን መሰለሽ? ለሀውለ ለአሜን። እሺ አሜንና ሀውለ ተወስደዋል። ደግሞ አሸናፊዋ ዛሬ ታውቃለች አይደለ? ስለዚህ ይሄንን ኧረ እባክሽ አንዴ ብቻ አንዴ ሽሩሩ እስቲ በያ ቀጥላለች ሙዚቃ ሽሩሩ ሲባል ከዛስ ደግሞ መታዘል ምናምን ታይስተቀሽ እንደዚህ አዝለሽ ታቀለሽ እንደዚህ አዝሎኛ ቃሉ ነው እንጂ ምን አዝያ እኔ አዝያለሁ። ሁለት ልጆች ስላሉኝ አበደ ባርክላሽ ግን አሁንም አሻንጉሊት ሲሆን ግን ማዘል ወዳለሁ። እኔ ማዘል አያምረኝም። አይ ጥበብ ማያዝ በተግባር አርገሻል። እስከዛ አንቺ መንካት ትችያለሽ። ማቀፍ አልችልም። እስከዛ ድረስ አቅፈሽ ጠብቂኝና እሺ መጣለሁ። እንዳትወድቅብሽ አረረ ደስ ትላለች ግን እቺ ያስ እንደዚህ በጎን ትታየው ማቀፉ ላይ ታይ ግን ጥበብዬ ታይ እሷ ላንቺ አይደለችም ለኔ ትመልሻለሽ ሄመንዬ ላንቺ ደግሞ ማለት ነው ቤት ውስጥ እንጀራ እንዲጋገር የሚጣፍጥ ወጥ ተሰርቶ እንዲበላ ከዛ ደግሞ እንጀራ መውሰድ ስትፈልጊ ትምህርት ቤት እንድትወስጂ ምንድነው የሚያስፈልገው? ጤፍ። ስለዚህ ከ100 ኪሎ ጤፍና ጥበብ ከያዘቻት አሻንጉሊት የቱን ትመርጫለሽ? አሻንጉሊቷን ለማል አርግሽ ደስ አለሽ አሁን? እድግበ ደስ አለሽ አሁን? አሻንጉሊቷ እጇን አሰጭኝም ለኔ? እሺ አሻንጉሊትሽን ለያዝልሽና ግጥም ደግሞ አለሽ አይደል? የምታቀርቢልኝ ግጥም እመልስልሻለሁ። ግጥምሽን አቅርበሽ ስትመጪ ሽልማትሽን አልወስደው ወይ ለማሚ ስጫት ትያዝልሽና ግጥምሽን እንድታቀርቢ ወይስ እኔ ልያዝልሽ? አይ ለማሚ ጥበብ ማሚ ተያዘው ይሄው ስጫት። አዎ ለማሚ ይሄው ማሚ ጋር ጎበዞች ግጥም አለ። ግጥምሽን አሁን አቅርቢልን ሄመኒ። 1 2 3 ጠፋብሽ? ቅጣውስሽን ይዞ ሄድ። ስለዚህ ሄመንዬ ግጥሟ ጠፍቶባታል። ዛሬ ደስ ብሏታል ይመስለኛል። በደስታ ነው። አሜንና ሀውለት ደግሞ ጉራጌኛ ኃይለኛ ጭፈራ አላት። ኧረ ምን በሚለው ዘፈን? ዘማሊ
ከልጆቻችሁ ጋር እንዲሁም ከወላጆች ጋር በጣም ደስ የሚል ጊዜ ያሳለፍን። ወላጆች እዚህ ድረስ ልጆቻችሁን ይዛችሁ መታችሁ ይሄንን ቆንጆ ጊዜ ስለሰጣችሁን ከልብ ነው የምናመሰግነው። ልጆች አቤት ልጆች አቤት ልጆች ምን ይላሉ? ይሄን ይመስል ነበር። ባባ ቻው